የሚባለው እጅግ በጣም የሙስሊም እስልምናን እንዴት ነህ ማሪ? ደነገው ማና ገስናለ ማይ ላቭ አይ ላቭ ዩ። እሺ ቀጥል ማሚ። እና እስልምናን እጅግ በጣም እንዲጠላ የሚያደርግ ሙስሊም ወንድሞቹን ልብ ብለን ከስብ ወጥተን ታይሽ መንዙማ ስለሚያወጣ አሲያ ጀማልን ይሰድባል። ገባሽ? ለምን ከኔ በላይ አሲያ ደግሞ ወንድና እኮ ተጣልተው ነው እንጂ ድሮ አንድ ነበሩ። ወንድና ሴት እያገናኙ በክፍያ ተጣልተው እኮ ነው ቅሬታ ተባባሉት እንጂ አንድ ነበሩ አይደለም። አሁን ቁም ነገር ልንገርሽ፣ ይኸው በደንብ አዳምጪ። እና አሲያን ይሰድባል። አውራ ነው ይባላል የሴት ልጅ ድምጽ እና ድምጿን መቀነስ አለባት አለ። ትላንት ፎሎ አርጓት ፎሎ አርጓት በአላህ ማሚ ያስተዋውቋት ብለህ አሲያ ጀማልን አንተ አይደለም ወይ ሙስሊሙ ከጎና እንዲሆን የቀሰቀስከው? እኔንም ቢሆን አልኩት ላውጣ ወይ ስክሪንሻቱን ስለው እሱማ ብዬ ነበር አለ። ታዲያ ትላንትና ተዋውቋት ብለህ ዛሬ ለግልህ በግልህ ተጣልተህ ከእስልምና ጋር ለምን ታነካካለህ አልኩት። ልብ ብለሽ ስሚ። አየሽ በግል አብሯት እያለ ከእሷ ጋር ፒስ ከሆነ እስልምና ሰላም ነው፣ አላህም ሰላም ነው፣ ሁሉ ነገር ቁርአንም ሐዲስም ልክ ነው። ከእሱ ጋር ከተጣላሽ እሷ የምታስተላልፈው ቁርአንም ሐዲስ፣ እሷ የምትከተለውም አላህ፣ እሷ የምትከተለውም ረሱል፣ እሷ የምትከተለውም ዲን ሁሉ የተበላሸ ነው። ሰው ይህ ዘገምተኛ ነው፣ በጣም መሀይም ነው። ገባሽ? ወላሂ እውነቴን ነው የምልሽ። ንፍጣም በግ ታውቂያለሽ? እኔ አንድ ቀንም እንደ ሰው እንዲህ ሚዛን የሚያነሳ ንግግር ሲናገር ሰምቼ አላውቅም። ሌላ በጣም እስልምናን ያስረክሳል። ይኸው ለበበለሽ ኦኬ፣ ሙአዝ ሀቢቢን ይሰድባል ሚዲያ ላይ ወጥቶ ይሄ እንደዚህ፣ ይሄ ቴዲ አፍሮ፣ ይሄ እንደዚህ እያለ በጣም የምንወደው የምናከብረው ኡስታዛችን፣ ሞዴላችን፣ ሄሮችን እጅግ በጣም በፍቅር በስስት አይን የምናየው ሙአዝ ሀቢቢን ይሰድባል። አሁንም መከረኛው ማመሄድኩና ሙስሊም ወንድም ነው ለምን ትሰድበዋለህ ሲል መንዙማ ወጣ እና ይምጣና እኔ ቤት ላይ ገስት ላይ ገብቶ ያውራ አለ። ምን ሙአዝ አንተ ዩቲዩበር ለማኝ ለቃቃሚ፣ እሱ እጅግ በጣም የተከበረ የሐዲስ ሰው የአላህ ሰው ገባሽ? እጅግ በጣም እንግዲህ ሙአዝ ሀቢቢን ሰምቶ እንኳን ሙስሊም አይደለም ክርስቲያን ራሱ ገባሽ? ክርስቲያን ራሱ ወላሂ ቁጭ ብሎ ነው የሚሰሙት። ወረበል ካባ ሙአዝ ሀቢቢ ኢትዮጵያ ድፍን ኢትዮጵያ ላይ ማይሰማ ማይደመጥበት ቤት ላይ የለም። እና ስለዚህ እባክህ ተው አልኩት። ይሄ መጥፎ ነው እና ቅናት አለብህ አልኩት። አሁንም ደግሞ ስል ወደ አንቺ ደግሞ መጣ። እንዳለ ትኩረት የሚያደርገው ሙስሊም እህት ወንድሞቹ ላይ ነው። እናቱ ወልዳው ክርስቲያንን አይነካም። እናቱ ወልዳዋለች። አንድ ቀን ይንካ አይደለም አይነካም። ፈሪ ስለሆነ እኮ ሽንታም ነው። አንድም ቀን ፕሮቴስታንት ጴንጤን አይነካም። ገባሽ? ወላሂ እውነቴን ነው የምልሽ። ማሚ እንደ ቀድሜ በህይወት የዋጋ እየከፈልኩ ነው። እባክህን እኔ ፍትህ ፈልጋለሁ። ልጨርስ አንዴ። ቆይ እስኪ አካሄዳለሁ እኮ ስትናገሪ በአካሄድ ነው፣ በሪል ለሰው በሚገባ መልኩ፣ ሰው ሊያዳምጥ በሚችል መልኩ ገባሽ? ሰው የረሳውን የማያውቀውን ይሄ ሰው አላማው ምንድን ነው? አሁን ለምሳሌ እኔ እህት ወንድሞቼ ሙስሊም እህት ወንድሞቼን የፈለገ ሱፊዩን ዋህብዩን አህባሽዩን ላኢላሃ ኢለላህ ሙሐመድ ረሱሉላህ ያለ ሁሉ ለኔ ወንድሜ ነው። ገባሽ አይደል? በቃ እኔ እህት ወንድሞቼ ናቸው። ሌላ ደግሞ ሁሉ በኒ አደም ሁሉም የሰው ልጅ ደግሞ ከፍ ሲል የአደም ልጅ ነው። ገባሽ? ትኩረት አድርጌ ሙስሊም እስኪ እሱ አንድ ገባሽ? ለእስልምና የሚጠቅም ገባሽ? ለእስልምና የሚሰራ ለእስልምና ለሚጠቅም ነገር አንድም እሱ ሲሰራ እስኪ አንድ ነገር ንገረኝ እስኪ
ገባሽ? ማስተሳሰር ሙስሊም ክርስቲያኑን ማስተሳሰር ማስተዳደብ እፎይ በዛ ይሄ ሙቤ የሚባል ሰውዬ ከመጣሳ ጀምሮ ነው እስልምናና ክርስትና በዚህ ደረጃ የተደፋፈሩት እንጂ እስልምና እጅግ በጣም የረከሰው የተዋረደው የሆነ ነጭ ነገር አድርጎ እንጂ እናንተ ሙስሊሞች ብሎ የተሳደበው እኮ በሙቤ ምክንያት ነው። ሙባሪክ ሚዲያ የሚባል ከመጣ በኋላ ወላሂ ሱመ ወላሂ ወረበል ካባ እፎይ የሚባል ረሱልን የሚሳደብ መጣ። አንድም ቀን ክርስቲያን ፕሮቴስታንት ህንዱ ወንድሞቻችን እስልምናንም ነብዩንም ነክተው አያውቁም። እሱ ከመጣ በኋላ እስልምና እጅግ በጣም ለዚህ ነው እኔ እምነት ውስጥ አልገባም ታውቂያለሽ። እና ስለዚህ አሁን ተይው ዲኑ አባት አለው ባለቤት አለው። ገባሽ? አላህ ስብሓነሁ ወተዓላ ሲፈልግ ጀነት ሲፈልግ ጀሃነም ያስገባሻል። አላህ የሙባሪክ አጎት ወይ ወንድም አይደለም። አላህ ጌታ ነው፣ ሀያል ጌታ ነው። ገባሽ? እሱ ሙባሪክ አያቆም አላህን። አላህ መሸቀያ ነው ለሱ። እሱ የስራውን ስለሚሰጠው እኛ ያገባን በሱ አንገባም። እስልምና ደግሞ ለሱ ማለያ ነው። እንደ ፓርቲ ነው የሚጠቀመው እስልምና። እንደ ዲን አንድ ቀንም አይቶ አያውቅም። እንደ ፖለቲካ ፓርቲ የቢዝነስ ማግኛ ነው እስልምና ለሙባሪክ። ሪከርድ አድርጋችሁ ፖስቱት። ወረበል ካባ እኔ ፕሬዝዳንት ማሚ ያድፈን አዲስ አበባ ላይ ቁጭ ብዬ ነው የምናገረው ንግግር። ገባሽ? ላጫ ማንም ደግሞ የማይወደው ሰው ነው። አላኩል ሃል ልክ እንደ ፖለቲካ ነው። እሱና የእሱ ተከታዮች እንደ ፖለቲካ ነው የሚጠቀሙት። አብዛኛው ተከታዮቹ 99.9% መሀይም ያልተማሩ ስማቸውን የማይጽፉ ናቸው ሙሉ ታያቸው። እሱን እልቁንስ እስልምና ወላሂ ላዚም እሱ ስለ እስልምና ሲቢያስተላልፍ እኔ ማሜ ዱርዬ ተሳዳቢው እዚህ ጋር ስለ እስልምና ባስተላልፍ ጎን ለጎን ብንሆን ወረበል ካባኔ 100,000 ሰው ሰብስቤ ስለ ዲን ባወራ ሰው እያለቀሰ ቁጭ ብድግ እያለ ይሰማኛል። ይሄ ንፍጣም ክርስቲያንን ካልሰደበ ቆይ ጴንጤን ካልሰደበ የሌላ እምነት ተከታይ ካልሰደበ እስልምናና ክርስትናን ካላቀሳሰረ እስልምናን ከሌላ እምነት ጋር ካላጋጨ ተከታይም የለውም እውቀቱም የለውም ዲኑም የለውም። ኢልሚን ቡጩነ መከሰን ተሱ ይላል ኦሮሞ ሲተርት። ትንሽ ኢልም ሰው ውስጥ አትቀመጥም ይላል። ፍጥ ዝልል ትላለች ለመውጣት ማለት ነው። ስለዚህ እኔ ከሙስሊም እህት ወንድሞቼ ላይ ወረድ ሙባሪክ አላህን ፍራ። እኔ ወንድሜ ነህ ካንተ ገባ እንዳንተ እኔ አንተን የምሰድብ ከሆነ እኔ ካንተ በምን ተለየው? አሲያን ተሰድባለህ። ኡስታዝ ሙአዝ ሐቢቢ የአርደል ሐበሻ ቁንጮ የአርደል ሐበሻ የዘመኑ ቢላል ከሱ ውጪ በዚህ ሰዓት የዘመኑ ብሌን የአይን መሃልኛ ያለችው ጥቁር ሙአዝ ሐቢቢ ነው። እሱን ስትነካ እንደዛ ወርደህ ስትሳደብ በጣም ነው ያፈር ነው ወላሂ። ነጃት እቺ ምስኪን አንድ ሰርታ ለመብላት ከአገር የወጣችው ምስኪን እህትህን ከፍ ማድረግ ሲገባ እኔ ሙአዝን ከፍ ሳረግ ሙስሊም ወንድሜ ነው ከፍ ያረኩት። አልጠላማ አንተ ምርጥ ወንድሜ ነህ፣ ግን ስድብተው አላህን ፍራ። እኛ አንሰደብም። ሙስሊም በመሰዳደብ አይደለም። አንዱ ከፍ አልሙስሊም ለልሙስሊም ኩል ቡንያን አለው ሐቢብና ሙሐመድ ሰለላሁ ዐለይሂ ወሰለም። አልሙስሊም አኩ ሙስሊም። በቃ ይሄ የኔ ቃል አይደለም፣ ተረት አይደለም፣ እንትን አይደለም፣ ልቦለድ አይደለም። ይሄ የሐቢብና ሙሐመድ ያ አሽረፈል ከልቅ ወላሂ ነገ የውመል ቂያማ የክብር ባንዲራ የሚሰጣቸው ነገ አርደል ማዕሸር ላይ በግንባራቸው ወርደው አላህ ስብሓነሁ ወተዓላ በቶ አርፋ ራሰክ ያ ሙሐመድ የሚለው አላህ ቃል በቃል የፈለግከውን ጠይቅ የሚለው ሉክ ዱንያም አኪራም ያከበራቸው ሐቢብና ሙሐመድ ሰለላሁ ዐለይሂ ወሰለም የሳቸው ቃል ነው። አልሙስሊም አኩ ሙስሊም። ከዚህ በላይ ቃል ምን ትፈልጋለህ? በቀን 5 ጊዜ አዛን ሲወጣ ከአላህ ስም ቀጥሎ የረሱል ሰለላሁ ዐለይሂ ወሰለም ስም ነው እኮ ቀጥሎ አሽሃዱ ሻሃዳ ስትይዝ ለመሞት የመጨረሻው ቃል ሙስሊም ግዴታው ምንድነው? የጀነት መግቢያው ቁልፉ ምንድነው? አሽሃዱ አላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ። ሉክ ከሱ ስም ቀጥሎ የሳቸውን ቃል ልብ በል። ከቁል አዑዙ ብረቢናስ እስከ ከቢስሚላህ እስከ አሊፍ ላም ከመጀመሪያ እስከ መጨረሻ የቁርአን ላይ ሁሉንም ነቢይ አላህ ገባ በስሙ
በስማቸው ነው የጠራው። በስማቸው ያ ኢሳ አንተ ኢሳ ሆይ አላህ ማለት ነው ነብያቶችን በስማቸው ነው የጠራው። ያ ኢሳ፣ ያ ሙሳ፣ ያ ሃሩን፣ ያ ሉጥ፣ ያ ኢብራሂም፣ ያ አደም ሁሉንም ከማን ውጪ? ከሐቢብና ሙሐመድ ውጪ። ምንድነው ያለው? ያ አዩሃ ነቢይ ሉክ ያ አዩሃ ነቢይ ያ አዩሃ ልሙደስር ቁም ፈአንዚር ወረበከ ፈከብር ወሲያበከ ፈጠሂር። አላህ እንዲህ ያከበራቸው አላህ ነው እኮ